የኛ ውዶች ጨረቃ ፋሚሊ ዛሬም ተመልሰውልን መጥተዋል። ቅብጠትና ሲሪየስ ነገር ካላወቅ ጠይቅ። ሽልመቼ ነው ጎልሽ እኮ ምናምን ሳይሆን መኖር አለበት። አስገድዳ ትሄዳለህ አትሄድም ምናምን ነገር ቲሸርቱን ይዛ እንደዚህ አርገህ እሱ ታይሚ ብሩክ እንደዚህ አርገህ ይዛ ትሄዳለህ አትሄድም ስትለው አሪፍ በቃ የምትፈልጊው ቦታ ላይ ወስጃ ኖርሻለሁ አልከኝ። እኔ ብሩክ ብያለሁ ቤተሰብ እኔ አንቺ አሳይ ተሳስቶ ብሎ ሊሆን ይችላል። አሁን እኮ ወንድ ልጅ እኮ የሚናገረው ነው ያውቅ። ሴት ጋር ሲሆን ወንድ ልጅ የሚናገረው ነው ያውቅ። የምን ነው ነገራችሁ? አንዳንድ ጊዜ እንደዚህ አይነት ነገር ካጋጠማችሁ በቃ በስሜት ነው ያላችሁ ማለት ነው። ያዘው የማያደርገውን ነገር አደርጋለሁ ካላችሁ፣ የማይታመን ነገር ከተነገራችሁ ያው በቃ በስሜት በቃ አደርግልሻለሁ በቃ በደህና ነው እንደዚህ ያለ ነው የሚመስለኝ እንጂ አሁን ብሩክ እኮ ያለበት ቀን ትዝ ቢል አይመስለኝም። እሷ ምናልባት አስታውሶ ሊሆን ይችላል፣ ግን ጭራሽ ትዝ ሊል አይችልም እንደዚህ አይነት ነገር ብሩክ እንዴ መረጃ እኔ ወጥቶኛል ወይስ ሪከርድ አላረኩ ምን አላረኩ? ኧረ ጉዴ እኔ ብያለሁ። አዎ ብለኛል። እንቅልፍ ልብ የማታ ነው አላውቅም። እኔም እያልኩ እኮ ይሄን በእንቅልፍ ልብ ወይ ልጁ ወይ ጠጥቶ ካልሆነ በስተቀር ብሩክ እንዴት እንደዚህ ይላል? እሺ እንዴት አጣና ካላወ ምን ላርጋት? ታገኛለህ። በስልክ አላልሽም? በስልክ አይደለም በአካል ነው ጭራሽ። አይ እኔ አይደለሁም ማለት ነው። ኧረ እባክህ እኔ አላልኩም እንደዚህ አይነት ነገር ብያለሁ። ኦኬ ማለት እዛ እንድንኖር የፈለክበት ትልቅ ምክንያት ስላለኝ ነው። እኔ እሱ ምክንያት ደግሞ ቀጣይ ነው የምነግርህ። ብሩክ እኔን ማስደሰት አትፈልግም እና በመኖር ነው እንደዛ ሰው። በቃ እኔ ዱባይን በጣም ነው የምወዳት፣ ድሮም አሁንም በጣም ነው የተመቸችኝ። ከሄድኩኝ ካየኋት አይ እዚህ የሆነ ሳተች፣ በቃ የሆነ ብሩክን ለማሳመን ሳተች ማለት ነው። ምን እንደሆነ ታውቃላችሁ? ዱባይን ያው በፊት ማውቃት ነበረ፣ በፎቶ ነው የምታውቃት። በፊት በፎቶ ነው የምታውቃት። ያው አሁን ደግሞ በአካል ሲሄድ የበለጠ ተመቸችኝ ምናምን ነገር። እሺ አይሚ ሴት ልጅ እኮ ግን አትቅበጥ፣ የእውነት አትቅበጥ፣ ትለያላችሁ። እኔ አሁን እንደዚህ ስለቀበጠሽ ደስ ብሎኛል፣ የእውነት ደስ ብሎኛል። አልከፈኝ፣ በቃ እኔ ደስ ነው ያለኝ። ሴት ልጅ አንዳንዴ እንደዚህ መሆን አለባት፣ መቀበጥ ማስቸገር አለባት። በቃ የእውነቴን ነውና አይሚ በጣም እያዝናናሽ ነው። የሆነ ብሩክ ራሱ እያዝናናኝ ነው። ደግሞ ከዛ በፊት ማለት ነው እንኑር እንዴ ምናምን ነገር ብሏት ነበረ፣ ትዝ ካላችሁ። የእውነቴን ነው እና እርግጠኛ ነኝ ይህንን ሀሳብ አመጣ እያወራች ያለችው እንደዛ ስላላት ነው። ብሩክ ጥያቄ ምልክት ብሎ ተናግሮ ነበረ፣ ትዝ ካላችሁ። እና ያ ንግግሩ ምናልባት የምንኖርበት መንገድ ሊኖር ይችላል በሚል ሐሳቤ አይ ቲንክ ይመስለኛል አሁን እንደዚህ እያለችው ያለ። እውነቴን ነው ፋሚሊ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ ዛሬም ተመልሼ ከች ብዬላችኋለሁ ሰዓትና ጊዜን ጠብቄ ማለት ነው። መብራት እያስቸገረኝ ነው። በጣም ይቅርታ አድርጉልኝ። የእውነቴን ነው። ለዚህ ቪዲዮ ራሱ በጣም ይቅርታ አድርጉልኝ። በጣም በቃ መብራት ሂዶ አሁን ነው የመጣው። መብራት ሂዶ እኔ አይነን አስተናድጄ ነበረ ፋሚሊ። በጣም ይቅርታ አድርጉልኝ ስለዘገየሁባችሁ የኔ ውዶች። ለመስቲ ባቡጂ ሜሪ ሰንደጊ ቀጥታ ወደ ቪዲዮ እናልፋለን። የዛሬው ቪዲዮ በጣም ስጠብቀው ነበር፣ የእውነቴን ነው ስጠብቃቸው ነበር። አንድ ቀን አልፖሰቱም ነበር፣ በሌላ ሰው ዩቲዩብ ነበር የመጡት። ብሩኬ የመጣው ፕራንክ የተደረገው ሃይሚ ጠፍታለች በሚል ብቻ። እሱን ተውትና እንዘለውና ወደ ቪዲዮ ቀጥታ ዘው ብለን እንገባለን ፋሚሊ። ቀጥታ ወደ ቪዲዮ። ይሄ ፍቅራቸው የናፈቀው ማለት ነው። የእውነት ይሄ ፍቅራቸው ናፍቆኝ ነበር። አንድ ቀን ቢጠፍሩማቸውን በቃ ረጅም ጊዜ ቆየ ያክል ተሰመኝ። የእውነቴን ነው ፋሚሊ። ቅመሟ ቀበጧ፣ የኛ ቀበጥ ቡቡ እንዴት ናችሁ? ሁሉ ሰላም? ፒስ የሆነች ሀገር ብትኖር ዱባይ ናት። አሪፍ ሀገር ናት። እና ምን አሰብኩ መሰለህ? እቺ ጠጋ ፋሚሊ ዱባይ እንመቻች ልትለው ፈልገህ እኮ ነው። ደግሞ ከዛ በፊት ማለት ነው እንኑር እንዴ ምናምን ነገር ብሏት ነበረ፣ ትዝ ካላችሁ። የእውነቴን ነው እና እርግጠኛ ነኝ ይህንን ሀሳብ አመጣ እያወራች ያለችው እንደዛ ስላላት ነው። ብሩክ እዛ እንድንኖር ፈልጋለሁ። የምሬሽን ነው? አይሆንም። የምሬን ነው። ጥያቄ ምልክት ብሎ ተናግሮ ነበረ፣ ትዝ ካላችሁ። እና ያ ንግግሩ ምናልባት የምንኖርበት መንገድ ሊኖር ይችላል በሚል ሐሳቤ አይ ቲንክ ይመስለኛል
አሁን እንደዚህ እያለችው ያለ እውነቴን ነው ፋሚሊ። ማን ተናገር አለ ማንተና ሃይሚ በጭራሽ ልትረሳላት አትችልም። እንዲህ በቀላሉ ሃይሚ ጋር ነገር አይረሳም። ፓፓ አባቴ ቡቡ በጭራሽ ሊረሳ አይችልም በቀላሉ። ሃይሚ እኮ ነች ሃይሚ። እሺ አይሆንም። እኔ ብዙ ሰዎችም እዚህ ብትኖር ይሻላል ምናምን ብለው ያወሩኝ ሰዎች ስላሉ እዛ ብንኖር ደስ ይለኛል። ስለበቃ ብሩኬ ችግር የሆነበት ምን እንደሆነ ታውቃላችሁ? ዱባይ ሲኖር ምን ሊያስቸግር እንደሚችል አይዲያው የላችሁ አይዲያው የላችሁ ነው የምላችሁ። የምሬን ነው። ታውቁታላችሁ ያላችሁ ታውቁታላችሁ። አላስረዳችሁም። በቃ አንደኛ ያው ብር ነው ብር በቃ የሆነ በአካፋ ምዝቁ አይነት ሰው ካልሆናችሁ በስተቀር ለመኖር ከባድ ነው ዱባይ ላይ። ሁሉም ሰው የሚያውቀው ነገር ነው። ያው ዱባይ ስትመጡ ትንሽ ዕቃ እንኳን ከገዛችሁ ሀገሩ ብራንድ ስለሆነ ለምንድን ነው እንደዚህ ዋጋው የጨመረ ብላችሁ ብትጠይቋቸው ለራሱ this is ዱባይ ነው የምትባሉት። ምንም ልትባሉ አትችልም። እሺ የመርሽን ነው። ምን ችግር አለ? ምን ችግር አለ? ምን ችግር አለ? ምን ተመላሳይሽ? አይ ሃይሚ ያልተረዳሽው አንድ ትልቅ ሚስጥር አለ። ብሩክ ብቻ የሚያውቀው የሆነ ትልቅ ሚስጥር አለ እንጂ እሱም አሁን ላለመኖር ብሎ አይደለም ላለመኖር ፈልጎ አይደለም። ዱባይ ቢኖር በጣም ደስ የሚለው ግን የሆነ ያልተዋጠለት ነገር አለ ለሱም ማለት ነውና አስረዳት፣ ንገራት። እንደዚህ ከባድ ነው በላት። ቻል አድርገው ብቻ ንገራት። እዚህ ምንም በቃ እዛ ያየሁትን ነገርና እዚህ ምናምን ሳስተያየው በቃ እኔ እንጃ ዱባይ ብንኖር በጣም ደስ ይለኛልና ዱባይ እንድንኖር ነው የምፈልገው። ኢትዮጵያና ዱባይ በየትኛው ሳይንስ ነው አሁን አንተ አድርገሽ ማሰብ ያለብሽ? በየትኛው ሂሳብ ነው ኢትዮጵያንና ዱባይን የምታወዳድሪው? ሃይሚ ምንድነው እየሰራሽ ያለሽ? እኔ ስለኛ ሀገር ስለ ኢትዮጵያ ማውራት አልፈልግም። ስለምዬ ኢትዮጵያ እኔ ማውራት አልችልም። ፋሚሊ የሆነቴን ነው እና ሆድ እንዲቢሰኝ አታርጊኝ ጭራሽ እንደዚህ እያልሽኝ። እሺ ቅብጠትና ሴሪየስ ነገር ካላወቅ ጠይቅ። ፊልም መቼ ነው ጎልሽ እኮ ሳይሆን መኖር አለበት። አስገድዳ ትሄዳለህ አትሄድም ምናምን ነገር ቲሸርቱን ይዛ እንደዚህ አድርገህ እሱ ታይኒ ብሩክ እንደዚህ አድርገህ ይዛ ትሄዳለህ አትሄድም ስትለው አሪፍ በቃ የምትፈልጊው ቦታ ላይ ወስጃ ኖርሻለሁ አላልከኝ? እኔ ብሩክ ብያለሁ ቤተሰብ እኔ አንቺ አሳይ ተሳስቶ ብሎ ሊሆን ይችላል። አሁን እኮ ወንድ ልጅ እኮ የሚናገረው ነው ያውቅ። ሴት ጋር ሲሆን ወንድ ልጅ የሚናገረው ነው ያውቅ። የምን ነው ነገራችሁ? አንዳንድ ጊዜ እንደዚህ አይነት ነገር ካጋጠማችሁ በቃ በስሜት ነው ያላችሁ ማለት ነው። ያዘው የማያደርገውን ነገር አደርጋለሁ ካላችሁ የማይታመን ነገር ከተነገራችሁ ያው በቃ በስሜት በቃ አደርግልሻለሁ በቃ በደን እንደዚህ ያለ ነው የሚመስለኝ እንጂ አሁን ብሩክ ያለበት ቀን ትዝ ቢል አይመስለኝም። እሷ ምናልባት አስታውሶ ሊሆን ይችላል፣ ግን ጭራሽ ትዝ ሊል አይችልም እንደዚህ አይነት ነገር ብሩክ መረጃ እኔ ወጥቶኛል ወይስ ሪከርድ አላረኩ ምን አላረኩ? ኧረ ጉዴ እኔ ብያለሁ። አዎ ብለኛል። እንቅልፍ ልቤ ነው በማታ ነው አላውቅም። እኔም እያልኩ እኮ ይሄን በእንቅልፍ ልብ ወይ ልጁ ወይ ጠጥቶ ካልሆነ በስተቀር ብሩኬ እንዴት እንደዚህ ይላል? እሺ እንዴት አጣና ካላወቅ ምን ላርጋት? ታገኛለህ በስልክ አላልሽም? በስልክ አይደለም በአካል ነው ጭራሽ። አይ እኔ አይደለሁም ማለት ነው። ኧረ እባክህ እኔ አይደለሁም። እኔ አላልኩም እንደዚህ አይነት ነገር ብያለሁ። ኦኬ ማለት እዛ እንድንኖር የፈለኩበት ትልቅ ምክንያት ስላለኝ ነው። እኔ እሱ ምክንያት ደግሞ ቀጣይ ነው የምነግርህ። ብሩኬ እኔን ማስደሰት አትፈልግም እና በመኖር ነው እንደዛ ሰይድ። በቃ እኔ ዱባይን በጣም ነው የምወዳት፣ ድሮም አሁንም በጣም ነው የተመቸችኝ። ከሄድኩኝ ካየኋት ሃይ እዚህ የሆነ ሳተች በቃ የሆነ ብሩክን ለማሳመን ሳተች ማለት ነው። ምን እንደሆነ ታውቃላችሁ? ዱባይን ያው በፊት ማቃት ነበረ፣ በፎቶ ነው የምታውቃት። በፊት በፎቶ ነው የምታውቃት። ያው አሁን ደግሞ በአካል ሲሄድ የበለጠ ተመቸችኝ ምናምን ነገር። እሺ ሃይሚ ሴት ልጅ እኮ ግን አትቅበጥ፣ የእውነት አትቅበጥ፣ ትለያላችሁ። እኔ አሁን እንደዚህ ስለቀበጠሽ ደስ ብሎኛል፣ የእውነት ደስ ብሎኛል። አልከፈኝ በቃ እኔ ደስ ነው ያለኝ። ሴት ልጅ አንዳንዴ እንደዚህ መሆን አለባት፣ መቀበጥ ማስቸገር አለባት። በቃ የእውነቴን ነውና ሃይሚ በጣም እያዝናናሽ ነው። የሆነ ብሩክ ራሱ እያዝናናኝ ነው። ሩጭ
ያዛት አረላሽ እሺ። እኔ እኮ በቃ ብሩክና ሃይሚ ማለት ነው ፍቅር የምትሰጣጥበት ነገር በቃ እኔ እንጃ። እኔ ፍቅር የምትሰሩበት መንገድ ያስገርመኛል፣ የእውነት ያስገርመኛል። እገረምባችኋለሁ ሁለታችሁ ማለት ነውና በቃ ያዝልቅላችሁ። በቃ የእናንተን ደስታኒ የእውነት የእናንተን ደስታኒ ሌላ ምንም የምንፈልገው ነገር የለም ከእናንተ። የእናንተን ደስታ ብቻ አሳዩን የእናንተን ክፋኒ። የእውነቴን ነውና በጣም ደስ ብሎኛል። ለማንኛውም ፋሚሊ የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ሁልጊዜም እንደምላችሁ ወዳችኋለሁ። እስካሁን ድረስ ተመልክታችሁ ደግሞ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የዚህን ቸኮሌት ፋሚሊ አባል መሆን ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበረ። ባይ